እኔ ቤተሰብ ምን እንደሚገርመኝ ታውቃላችሁ? ቡዜ በወንድሞቿ ፊት ለፊት እንደዚህ ረክሳ ወርዳ መታየቷ ብቻ ነው የሚገርመኝ። እኔ ዛሬ ሩትዬ ምንድን ነው ያለቻት? እንደ እድሜሽ ተከበሪ፣ ዝም ብለሽ አታውሪ ነው ያለቻት። ወንድሞቿ መሀል ቆማ ማለት ነው። እቺ ክብረ ቢስ የሆነች ሴት ለራሷ ክብር የላት፣ ለልጆቿ፣ ለወንድሞቿ፣ ለቤተሰቦቿ ክብር የላት። እቺ ዝቃጭ የሆነ ሴትዮ ማለት ነው። እንደዚህ ስትከራከሪ እንግዲህ ያሰቡት ነገር ስለተበላሸባቸው ነው እንደዚህ እየተንጨረጨረች ያለችው ሩታ ብላ ስትናገር፣ ሩትዬ ደግሞ የኔ ቀብራራ ማንንም ሳትፈራ እነሱ መሀል ቆማ በዚህ በኩል ታላቅ ወንድሟ በዚህ ወንድሟን አስቀምጣ ነው ራትሽ ተከበሪ፣ ስትከበሪ ነው ሰው የሚያከብርሽ አለቻት ማለት ነው። ልክ ልኳን ነገረቻት። አፌ ቁርጥ ይበልልሽ ሩትዬ ማለት ነው። ትለያለሽ እኮ አንቺ ማንንም ማትፈሪ ጀግና ጠንካራ ሴት ነሽ። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። እኔ ውድና ወርቅ የሆናችሁ ቤተሰቦቼ ለዚህ ቤት አዲስ ሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቁኝ ዛሬም እንግዲህ ያው መጥቷል በድጋሜ ኤፍሬም እና ዳንዬ ታስረዋል ተብሏል። ኤፍሬም ከቀደ ሰዓታት በኋላ መጥቶ ነበረ ከዴቭ ጋር ማለት ነው። ዴቭ ሲቆጣው ነበረ። በድጋሚ መጥቶ እንግዲህ ይቅርታ ጠይቃቸው ነገ ጠዋት ልጆቹን እንድታስፈታቸው እፈልጋለሁ። በማንም ምናምን ወሬን ለቃቅመ ልጆች እንድታሳስር አልፈልግም። ያለበለዚያ ውርድ ከራሴ ብላለች። ማስጠንቀቂያ ነው። ገብተዋል አይደለ? አብርሃም አንተ አይገባም። ከቆየ በኋላ ነው የምታለቅሰው። አንተ አልቃሻ ማለት ነው።